ስለዚህ ያው ከሄደችበት ነው ማለት ነው። እሷ ከሄደችበት ነው። ሌላ ልጅ ዝመታ ምን ብላኛለች? ይቺ ልጅ አጎቷ አስጠፋሻለሁ ብሏት አለችኝ። አስጠፋሻለሁ ብሏት ውጭ ብሏት በመንገድ ላይ አልተገናኙም። ልጅቷ አስለን ድሮም ያኔ አቢጣ ናት አለች። አለሀሰብ ከላማ አገርም በፊትም አዚዛዬ ሌላ ሀገር ሂዳ ነበር እና ከዛ በፊት ሌላ ሀገር ሂዳ ነበረ። ልክ ከዛ እንደመጣሽ አማት ነበረ ማለት በቃ እንደዚህ እንትኗን አታውቅም። ትንሽ አይምሯን ትንሽ እንትን አትልም። በጣም አማትም ነበር እና እንደዚህ ትሳደባለች እንትን ትላለች ሲያማት ማለት ነው። አረበኛ ትችላለች ግን ያው ስካመማት ምናልባት አንደኛውን ደግሞ ረጅም ዓመት ከቆየች ሆስፒታል ከገባሽ አታወራ። አለመናገሯ ራሱ ሁሉንም ነገር ያስጠፋባታል። እኔ 6 ዓመት እንደገና ወደ አማርኛ ከተመለስኩኝ ትግርኛ ያ ነገር ስላለባት ከበፊቱም ደግሞ ያው ታውቂያለሽ ከአረብ ሀገር ስትመጪ እንደዚህ ነው ሲባል ሰው ራሱ ከአማታ ከተባለ ሰው ራሱ ያስታምምሻል። እና በዛ ሰዓት አማት ስለነበረ ሲሻላት ነው እዚህ ያለውን ነገር ደስ ሳይላት ሲቀር አትሄጂ እየተባለች ያው መኖር አልፈለገችም። እዚህ ሄደች። ከሄደች በኋላ እኔም እንዳጋጣሚ ከእሷ ጋር ነበር ሄድኩትኝና አጎቴ ደላላ ነው እና ያኔ እኔ ሰው ቤት ነው የምሰራው። ስልክም ስለሌለኝ በእነሱ ስልክ ስደውል ጠፍታለች አክስትሽ እና እንዴት ነው ማለት እንደምታውቂው ነገር ምናምን እንዳለ ሲለኝ እኔ ምንም የማውቀው ነገር የለም። አንደኛ እኔ በግሌ ስልክ አልነበረኝም። እሷ ያው እንደውም አረበኛ ትችላለች ግን ሰዎቹ ወዲያው እንደመጣች ነው የጠፋችብን ነው ያሉት። 15 ዓመቷ አለችሽ እኮ መናገር ካቆመች 9 ዓመቷ እንደዛ ነው። ቢያንስ 15 ወይም 13 ምናምን ይሆናታል። ሙምኪን እንዴ ሆስፒታል ውስጥ ራሱ ኢዳራዎቹ አይቀየሩም እንዴ? አስተዳደር ክፍል ነው ሰዎቹ ራሱ ስለሚቀያየሩ እንደው አሁን ከደረሰኝ ላይ ቁጥር ብትሰጠን እኮ እንግር እንትዋሰን። አረ ችግር የለም። ትጀምር ዋናው ነገር የሆስፒታሉን ስም ማወቁ ራሱ አንድ ነገር ነው ማለት እነሱ መሄድ እችላለሁኝ ብሎኛል ማለት አጎቴን እዚህ እያወራሁት ነው። እሱን ነው የሚያወራው፣ ልጁን አላወራሁትም። እሱ መሄድ እችላለሁ ብሎኛል ብሏል። እሱ መሄድ የሚችል ከሆነ ልጁን አወራሁ። እዚህ ጅዳ ያለው ልጅ አወራሁት። ቦታውን ስነግረው ሩቅ ነው የሸሪካ ሰራተኛ ነኝ ሲል በአየር መሄድ ትችላለህ ግን መጀመሪያ ቦታውን እናረጋግጥ አሉት። ሩቅ ነው ቦታው እኮ ሩቅ ነው። ሳውዲ አረቢያ እኮ ትልቅ አገር ነው ጀማ። ሳውዲ እንደ ክፍለ ሀገር ነው የሚሆነው እንደ ሀይቅ ማለት ነው። ከዚህ እንደ ደሴ እንደ ሀይቅ ይሆናል። ሩቅ ነው ሩቅ ነው። ይኸውልሽ ከዚህ ሪያድ ከጅዳ ሪያድ በአየር የ1 ሰዓት ከምናምን መንገድ ነው። ከዚህ ከጅዳ ኢትዮጵያ 1 ሰዓት ከምናምን ነው ትራንዚት ካልሆነ። ሳውዲ አረቢያ ሳቷል ልጅቱ ከሪያድ ወደዛ የ7 ሰዓት መንገድ ርቀት ላይ ነው ያለችው። እሰቢ ድንበር ላይ ነው ያለችው ልጅቱ ያለችው ድንበር ላይ ነው ያለችው እና ቅርብ ቦታ አይደለም ያለችው። ግን ከመሀል ከተማ ስተው እዛ መወርወራቸው ይህ ሁሉ አመት አይተው ሰው ፈላጊ ስታጣ ነው እዛ የወሰዷት። አላውቅም። አላህ ይድረስላት። እንደው አላህ ይድረስላት ኢንሻአላህ። ይህን ያህል አመትም ተሰቃይታም እንደው እንደዚህም ሆኖ የምርም እውነትም በተሳካና በጨረስ ኢንሻአላህ። እሺ ተወራሻለሁ ማውራት አለሁኝ ኢንሻአላህ። ወይም ደግሞ እችን ልጅ በኦሮመኛ እናናግራታለን። ኦሮመኛ ተናጋሪ። እሺ እንደዛም ይቻላል። አስለን ያገናኘ ልጅ ኦሮመኛ ተናጋሪ ነው። እሱን አንተ እንደዚህ በላትና በቃ የሆስፒታሉ እንትን የሆነ ቁጥር ትስጠን ብቻ መግቢያ የሆነ ቁጥር ትስጠን። ፎቶዋን አሁን አሳይቶ እንደዚህ ቢጠይቅ ያስገቡታል። ልጁ ያስገባሉ። እዚህም እኮ ያስገባሉ። እዚህ እኛ ጋር ሆነ እኛ ጋር ችግሩ ምን እንደው ታውቂያለሽ? እቻ 15 ዓመት ምናምን የአሁኖች ስትሄጂ መንግስት ያሳከምባትን ክፈይ ይሉሻል አይደለ? አዎ እኛ ደግሞ እንፈራለን። እኛ መጎረጥ አንፈልግም። እቺ ሌላ ናት። አሁን እነዚህ የ12 ዓመቶች 13 ዓመቶች እንዴ ፎቶች ተዘቅዝቆ ገባሽ። ሳሚስ ምለረማረ የማይኔ ላላ ፋፊ ተገልብጣ ገባች። ተስተካከል
ይመስላል በኦሮምኛ ቀላቅለውኛ አውርቻት ነበር። ልጅቱም እንደምትለው ሀታ አሪሱን ውጭ ላይ አሪሱን ሂዳችሁ ፎቶዋን ካሳያችሁን ማንኛውም ሰው ያስገባቸዋል፣ አለችበት ይወስዳቸዋል ነው ያለችው በኦሮምኛ ራሱን ያኔ በመስመር ቀላቅለውኛ ሆነ አውርታን ነበረ። አይዋ ኦሮምኛ ጋር ሆነሽ ጎበዝ። ግን እንዲህ እናድርግ ያጀማ ይህችን ልጅ እንንከባከባት እንዳትሰለች። ሙኒር ማነው ያንች እንትና እሱ ከፍቷለች። እኔ እና እሷን አስተራጉማቸዋለሁ ብሎ ጉሩብ ከፍቷል። ያ ልጁ አማርኛ የምችለው ግን እሱም እኔም አልተግባባን። ያኔ እሱም አማርኛው ብዙ አይደለም። ያኔ ሌላ ሰው በመስመር አገናኙ። ልጅ ልንገርሽ፣ እሱ ወፈፌ ነው። እኔ ጋር የምንጣላው እኮ ለዛ ነው። አንቺ ትናደጋለች። ያኔ የተረዳሁ አሁን ትናንትና ማለት የልጅቱን ቁጥር ነው የምፈልገው እያልኩት ግሩፕ ከፈተና እኔ ባረበኛ ልጅቱ ምን አልኳት፣ ሸበካ ስለሌለኝ ሰው መጃናለኝ እና ቁጥር ስስቄ ስላት መሙሽክላ ብላ ቁጥሯን ሰጠችኝ። እሷ ስጠኝ እያልኩት ብዙ ጊዜ ደጋግሜ ጠይቁት ግሩፕ ከፈተ። ከዛ ግሩፕ ላይ ሲያገናኘን በአረበኛ እኔ ምን አልኳት፣ ሸበካዬ ብዙ አይደለም እና በቀጥታ እንደውልሽ ሰዋም ከሆነ ምንም ቁጥር ስስጥኝ አልኳት። እሺ መሙሽክላ ብላ ሰጠችኝ። የራሷ ናት ቁጥሯን የሰጠችኝ። ግሩፕ ላይ ያስገባል። ጥሩ ልጅ ናት። ጥሩ ልጅ ናት። ልጅቱ ጥሩ ልጅ ነች። ምንድነው የምትለው? አሳዝናኛለች። በቃ ምንም ውጭልኝ ብቻ ነው የምትለው ነው ያለች። አሁን ለልጅ ኦሮሞኛ ላቀላቀሉ ምንድነው ውጭልኝ፣ ያኔ በቃ ማየት አስፈልግም። ትሳደባለች እንጂ ሌላ ምንም የምታውቀው ነገር የለም። ይሄ ሆስፒታሉ እንትን ካልን በኋላ ላዚም ስጋ ቤተሰብ መሄድ አለበት። ወረቀት አጽፎ ከኤምባሲ መሄድ አለበት እሷን ለማምጣት። ገብቷችኋል? ፕሮሰሱ ቀላል እንዳይመስላችሁ። ያው ግድ ነው። ቤተሰብማ ያስፈልጋል። ዝም ብሎ ማማር ሰው ያወጣት ቤተሰብ ያስፈልጋል። እንደገና ደግሞ ከኤምባሲ ወረቀት መጻፍ አለባት። እሷን በመኪና ሲያመጣ ሌላ ጦፍ ውስጥ እንዳይገቡ ለግድ ይሄ በህጋዊ መንገድ ነው መሄድ አለበት። በቃ ኢንሻአላ እትፈአሉ በኸይር ተጅዱ። እናንተ ዱዓ አድርጉ። የማንም ቤተሰብ ትሁን እች ልጅ በዱዓ እች ልጅ ሲጀመር እኮ አሁን የኛ ቤተሰብም ትሁን የኛም ትሁን አትሆንም፣ ግን ቢያንስ እንኳ ልጅቷ ወላሂ በጣም ታሳዝናለች። ማለት ቦታዋን አሁን የድሮውና የአሁኑን እሷ አትሆንም ባትሆንም ግን ለማንኛውም ሰው ላይ ያሰው ታሳዝናለች። አረ በጣም ሴቱ እንደ ዜጋ እንደ ሴት እንደ እንሳንያ ያሳዝናሉ። ደግሞ አንድ ልጆች አሁን እኮ እችን ትመስላለች እያሉ የሚልኩልኝ 6 ደረሱ 6 ሴት ወይ ከዛ ነው ምናል ወይኔ እችን ለማንኛው ሰው ነው የምትሰጠው ነው ያሉ። እኔ ኮሜንት ላይ ራሱ ገብቻ አይቼ ነበር እና አብዛኞቹ የኛ ልጆች ማቃቸው ማለት የሰፈር ልጆች አጎቷ ልጆች አክስቷ ልጆች የኛ ናት ምናምን እያሉ ጽፈዋል ራሱ ከስር ማለት ነው። አንቺ ገብተው ኢንሻአላ አላህ ያድርጋት ያረው አላህ ያድርጋት ኢንሻአላ። እሺ በቃ ተወራሽ ያለው አዲስ ነገር ሲኖር አውሪኝ። እሺ ዋትስአፕ አብሽሩ አብሽሩ። እኔ ዝም አልልም ወላሂ ዝም አልልም። አብሽሩ እየገባሁም ኮሜንት አሁን ቲክቶክ ኮሜንት አላነብብ ነበር እየገባሁ እከታተላለሁ። እኔ ያለው ብሎ የሚል ሰው ካለ ብድግ አድርገን የሚፈልገውን እኛ እናደርጋለን። ያመጣልናል ኢንሻአላህ። kan kiristaanaa kan islaamaa obboleeyyan kiyyaa obboleettiin teenya tuni mana mustashfaa nafii keessa jirti. waggaa 10 jirti. maqaa ishii himachuun beeytu maqaa warra ishii himachuun beeytu. akkuma nama tokkoon dalagadhaa jettee biyyaa baate hinoo anuu nan feetu argaa tiyya nan feetu na arrabsitii waggaa nan bira dhufe naan loltii. mataan ishii tuqamaadha. qaamni ishii hunilleen hirruu qabaa. miilli ishii hunilleen kee dhaabbatuu fi riyaad irraa asitti darbanii mustashfaa baadiyyaa shumeessi jirti. baadiyyaa nafii jirti. obboleeyyan kiyya intala tana ambaasii biraan ga'a. ambaasii Itoophiyaa biraan ga'a. ambaasii Itoophiyaa biraan gaaf hadaraa yaa obboleeyyan kiyya rabbiif jecha kan islaamaa kan kiristaanaa dirmadhaaf yaa obboleeyyan kan kiristaanaa kan islaamaa obboleeyyan kiyya obboleettiin teenya tuni mana mustashfaa
አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እቺ በምስል ላይ የምታዩት ልጅ እንግዲህ ሙስተሽፋ ሹመሺ 15 ዓመት ነው የሚሉም አሉ፣ 13 ዓመት ነው የሚሉም አሉ። እና ከታመመች ከገባች ጠያቂ ካጣች እነሆ 10 ዓመት 15 ዓመት ገደማ እያስቆጠረች ነው ብሎ እቺ ልጅ እንግዲህ እዛ እንትን ሐኪም ቤት ሄዳ አይታት ነውና እባካችሁ የምታውቋት በላይ በለቀቀችው መሰረትም ቤተሰብም ተገኝቶ ነበረ። ግን እስከ ዛሬ እንዴት ነው ሳያፈላልጉ የት ነች ልጃችን የት ወደቀች ብሎ እንደምትሰሙ ከሆነ ድሮም ታማሚ ነበረች አሉ። በቃ ታማሚ ስለሆነች በቃ ወይ ሞታለች ወይ የት ገብታለች ብሎ ነው ዝም ያሉ። ወይኔ ያ ረቢ፣ ሰው እኮ ሲኖርም ብቻ ነው የሚወደን አይደል? ወላይ በጣም ነው የሚያሳዝነው። እንደሰማችሁት አጎታ ነበረ ሊያስጠፋት ፈልጎ ሊያስጠፋት አስወጥቶ መንገድ ላይ ጠፋች። በዛው ተጠፋፉ እና በቃ ዝም ተባለ። ጠፋች የት ገባች ተብሎ አይፈለግም። የምር እቺ ልጅ አሁን መናገር ካቆመች እዛ እስር ቤት ከገባች ወደ 15 ቀን ሳይሆን 15 ዓመት ገደማ ይሆናታል። አስቡ። እንትን ሐኪም ቤት 15 ዓመት መናገር ካቆመች ደግሞ 9 ዓመቷ ሊሆናት ነው። ኢማጂን ይታያችሁ። አሁን እቺ ልጅ ምን አለች? ራሷን አታቅም፣ የምትለውን አታቅም። እኔን ስታይ ትሳደባለች፣ በተለይ ኢትዮጵያ ምናምን ትሳደባለች። በቃ ያለችበትን ቦታ አታቅም። አይምሮዋ ተነክቷል። እና አላቅም እኔ ብቻ አልሐምዱሊላህ በሉ። የምሬን ነው የምላችሁ። እኔ በብዙ ነገር አማርራለሁ፣ ብዙ ነገር ወይኔ ምናምን ወጣትነቴ መኔ እንደው በመዳም ኩሽና ምናምን እንደዚህ ማለለካ 15 ዓመት ያለ ምንም ራሳችሁን ሳታውቁ ያላችሁበትን ሳታውቁ 15 ዓመት ጠያቂ በሌለበት ቦታ እስር ቤት 15 ዓመት አይከብድም? እንደው ያ ረቢ አልሐምዱሊላህ ያ ረቢ፣ እንደው ቅርብ በለኝ ጌታዬ አንተ። የምር በጣም ነው አንጀቴን የበላችሁ፣ በጣም ነው ልቤን የሰበረችው። እረ ስንት ጉድ አለ! ይሄ ሚዲያ ስንት ጉድ እያሳየን ነው። የምር በቃ ከእኔም ብስ ችግር የለም ብላችሁ ስትሉ ከእናንተ እጥፍ 10 እጥፍ በላይ የሚብስ በጣም ብዙ ችግሮች ታያላችሁ። በጣም ማለት ነው። እንደው አላህ ይድረስላት። የምር በጣም ያሳዝናል። እንደው አላህ ይድረስላት። እንደው አይምሯችሁ ባይነካ ራሱ እስር ቤት ውስጥ የሆነ ቦታ ታፍናችሁ ለአመት አይደለም ለሳምንት ራሱ አይምሯችሁ እንዲነካ ነው የሚሆነው። እንዴ እንኳን 15 ዓመት አይደለም ች ልጅ ከባድ ነው። አላህ ይድረስልሽ።